እነሱ እንሰማለን እድሉን እነሱ ተጣሉ በረም አልተማኒ ምን ነገር አልተማኒ ለሳት ካምሳ ነው ከዛ በኋላ ለጤና ያለበት ብቻ አስተምሮ ለተዳለበት ገለጃለው ወላኛ ሙስሊሞች ኦርቶዶክሶችን ከምድረገጽ እናጠፋለን ታላችሁ። ይሄ ወታደር ምን እንደሚል በደንብ አዳምጡ። እንደ ሀገር እጅግ አሳሳቢ ነገር አድናቂዎቹና ተከታዮቹ ንጉሳችን የሚሉት አርቲስት ቴድሮስ ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምትቆያችሁ እኔ አለሁ እግዚአብሔር ይመስገን። ባላችሁበት ሰላም ክርስቶስ ይብዛላችሁ። የተወዳችሁ ውድ ቤተሰቦቻችን በድጋሚ አዳዲስ መረጃ ተመልሼ መጥቻለሁ። በዛሬው ቪዲዮ እንግዲህ የምንመለከተው አንድ ኢትዮጵያዊ ወንድም ሲያሰቃዩት ተስተውሏል እና ላይቭ ገብተው ይህ ቪዲዮ እንግዲህ የብዙዎች ኢትዮጵያን ሕዝብ ቁጣ ቀስቅሷል። ምን አጥፍተው ነው የሚለውን አብረን እናያለን። በተጨማሪ ብዙ ዛቻ ለኦርቶዶክሳውያን እየደረሰ ነው ያለው እና ይድረስ ለቅዱስ ሲኖዶስ ማለት ወዳለሁ። በደንብ ሼር ዳረገ ኦርቶዶክሳውያን ነገሩን አይተን ምላሽ ሊሰጥበት የሚገባ ጉዳይ ነው። ኦርቶዶክሳውያን እየተበደሉ ነው። ቤተክርስቲያን ጠዋት ላይ ሄደው እንዳያስቀድሱ መከልከላቸውን በዛሬው ዕለት እየሰማን እንገኛለን። እና በቀላሉ ልናልፈው የሚገባ ነገር አይደለም። ኦርቶዶክሳውያን ባካችሁ በደንብ መረጃውን ሼር አድርጉልኝ ማለት ወዳለሁ። እንዲሁም አርቲስት ቴዲ አፍሮ ሃይማኖቱን ቀይሯል፣ መዝሙር አውጥቷል የሚል መረጃ እየሰማን እንገኛለን። ይህ እውነት ወይስ ውሸት የሚለውን አብረን እናያለን። በቅድሚያ ግን ከዚህ ቪዲዮን ጀምር እንደ አንድ ኦርቶዶክሳዊ እየደረሰብን ያለው ጥቃት ምን አስመልክቶ ነው የሚለውን በአጭሩ ከዚህ ከወንድማችን ጋር አንድ ቪዲዮ ለመነሻ ከምጀምርና ወደ ቀጣይ ፕሮግራማችን እንሄዳለን። ወደ ቪዲዮ እንሄዳለን። ይሄ ቪዲዮ የደረሳችሁ ምናልባት እስከ መጨረሻው ብትሰሙኝ ደስ ይለኛል። አንድ መልእክት አለኝ እና ደግሞ እስኪ ሼር አድርጉልኝ። ዘር እየቆጠረ ላለ ባለማህተብ ማለት ነው። በዚህ ዘመን ላይ አንገቱ ላይ ማህተብ አስሮ ዘር የሚቆጥር ብሔር ስር ተወሽቆ ያለ ሰው ካለ እሱ ከሞቱት በላይ ከቆሙት በታች ነው ለኔ። በተለይ እኛ የኦሮሞ ኦርቶዶክሶች ማለት ነው በዚህ ሰዓት ላይ በየትኛውም ሂሳብ ስሌት ዘር ልንቆጥር የማይገባን ጊዜ ላይ ደርሰናል። ዘር መቁጠር በራሱ ኃጢአት ነው። ዛሬ አማራ፣ ትግራይ፣ ደቡብ አሁን ካለው መከራ ልታመልጥ አትችልም። አንገት ላይ ማህተብ ስላለ ብቻ ትሳደዳለህ። ኦሮሞ ስለሆንክም ግን ከዚህ ትተርፋለህ ማለት አይደለም። አትተርፍም። አሁን እያየን ያለነው ነገር ይሄ ነው። የኦሮሞ ፕሮቴስታንቶች በደንብ እየሰሩ ያሉት በገጠራማ ቦታ ላይ አሁን ቤተክርስቲያንን እናጠፋለን እያሉ ነው። በሬውን ነጥሎ ሸጦ አረብ ሀገር የላካት የአባቷን በሬ መልሳ ሳትተካ ያለኝን በጀት በጅታለሁ ኦርቶዶክስ ቤተክርስቲያንን ከኦሮሚያ ከገጠራማ ቦታ ላይ እናጠፋታለን ነው። ያ ማለት ፖለቲካ ውስጥም ሰርገው ገብተዋል ማለት ነው። ከዚህ በፊት ወሃብያ የሚባለው የእስላም ድርጅትም እንደዚሁ ሲያስብ ነበር። ሐሳቡ የነበረው ይሄ ነበር። እስላማዊ እናደርጋታለን ኦሮሚያን የሚል ሐሳብ የነበራቸው ጤነኛ ሙስሊሞች አብረው የኖሩ በጣም ስለ ቤተክርስቲያን የሚጨነቁ ሙስሊሞች እንዳሉ ሁሉ ማለት ነው። አንዳንድ አሸባሪዎች ከአሸባሪ ጋር ሆነው ቤተክርስቲያን ለማጥፋት የሚሰሩ እንደነበሩ እናቅ ነበር። አሁን ደግሞ ፕሮቴስታንቱ ተነስተዋል ማለት ነው። ፕሮቴስታንቶቹም እንደዚሁ ነው አሁን ሐሳባቸው። ስለዚህ በየትኛው ሂሳብ ስሌት ነው የኦሮሞ ኦርቶዶክስ ሆነ አንገትህ ላይ ማህተብ አስረህ እንዴት ነው ዘር ልትቆጥር የምትችለው? ፕሮቴስታንት ውስጥ ብትሄድ ዘር የሚቆጥር አታገኝም። አንድ ላይ ያመልካሉ፣ ቋንቋ አይጠይቁም። ሙስሊሞቹ ጋርም እንደዛ ነው። እኛ ቤት ውስጥ ግን ቋንቋ እንድትጠይቅ ዘርህን እንድትፈልግ ትደረጋለህ። ያ ማለት ቤተክርስቲያንን ለማመናመን ቤተክርስቲያንን ለማጥፋት ከኦሮሚያ ምድር ላይ ለማጥፋት የሚሰራ ነው። ይሄ ደግሞ የማይሆን ነው። አባቶቻችን ስንት ዋጋ የከፈሉ ናቸው። ስንት ዋጋ የቤተክርስቲያን አባት እንኳን ሳይሆኑ እንደነ ገረሱ ዱኪ አይነቶች ወደ 17 ቤተክርስቲያን በኦሮሚያ ምድር ላይ አስፋፍተው በራሳቸው የሰሩልን ናቸው። የነሱ ደም ራሱኛን ይጠይቀናል። አቡነ ጴጥሮስ ስንት ዋጋ ከፍለውልናል ለኛ ለኦርቶዶክሳውያን ለኦሮሞ ኦርቶዶክሳውያን እምነታችን ላይ ጠንካራ እንድንሆን ነው የተሰራው። ዛሬኛ ልንሽለጠለጥ ዛሬኛ ዋጋ ቢስ ልንሆን አይገባም። በደንብ የአባቶቻችንን ፈለግ መከተል መቻል አለብን ብዬ አስባለሁ። ይሄ ደግሞ የሚሆነው እኛ ከዘር ቆጠራ ውስጥ መውጣት መቻል አለብን። ፖለቲካው ለኛ የሚሆን አይደለም። ፖለቲካው የአሁኑ ፖለቲካ ቤተክርስቲያንን የሚያጠፋ ነው። ቤተክርስቲያንን የሚጋፋ ነው። ቤተክርስቲያንን የሚዋጋ ነው።
ስለዚህ ለሃይማኖታችን የምናስብ ከሆነ ከእንደዚህ አይነት ቦታ ላይ መራቅ መቻል አለብን እላለሁ። አመሰግናለሁ። ወንድማችን ጊዜው አበራ ክብርልን፣ እንደዚህ ያሉ ወንድሞችን ያብዛልን። እውነት እላችኋለሁ በተለይ ኦርቶዶክስ ሆነን ዘር የምንቆጥር ካለን እውነት እላችኋለሁ በጣም እጅግ የሚያሳዝን ነገር ነው። እኛ እዚህ ጋር እየተፈተን ያለነው በብሔራችን ሳይሆን ኦርቶዶክስ ባለማህተብ ስለሆንን ብቻ በጣም ብዙ ነገሮችን እያየን ያለ ነው። እውነት እላችኋለሁ። አሁን አንድ ቪዲዮ ማሳያችሁ ይሆናል። እቺታችን እያለች ያለችው ነገር ወረት በጣም እጅግ የሚያሳዝን የሚያስለቅስ ነገር ነው የገጠማት። ወደ ቅዱስ ቤተክርስቲያን ጠዋት ነጠላዋን ለብሳ እንደማንኛውም ምእመን በምትጓዝበት ሰዓት የገጠማትን ነገር በጥቂቱ ላካፍላችሁና እንመለስ። በኦርቶዶክስ አይነታችን ብቻ ምን ያክል ዋጋ እየከፈል እንዳለን አንዱ ማሳያችን ይህ ነው። ተመልከቱ። ማለት ዛሬ ጽጌ ልናከብር ይሄድን ነበረ 12 ሰዓት ከ50 ነው። ከዛ በኋላ ነጠላ የለበስነውን ብቻ አስቀርጠው ነጠላ ያለበሱት ደግሞ ሲወጡ ነበረ። ደብረ ብርሃን ውስጥ ነው የሚደረገው እና በዓላችን ነው አስቡት። ሰዓት ገና ነው ለኛ እየወጣን ነው። በጣም ብዙ ልጆች ናቸው ያሉት የግቢ ተማሪዎች። በዛ ጊዜ ነው መውጫቸው ተከለከልን። ፓትሮል ነው አይደለ ስሙ እሱ ይመጣል ቀሚስ ለለበሰ ነጠላ ያደረገች ልጅ እና ማለት አንኢማጂኔብል እኔ ምን እንዳስቀርብን እኔ መናገር ያቅተኛል ምን እንደቀረብን እና እየተገፋን የመጣ ነው እና አስቡ ጽጌ ቀርቶብናል። የጽጌ ወዳጆች ጋይስ እንደሰማችሁት ነው። እዚህ ጋር ይህ የሆነው እንግዲህ ዛሬ እሁድ ጠዋት ሰንበት ነው። ሁላችሁ እንደምታውቁት እቺታችን እንደማንኛውም ሰው ነጠላ ለብሳ ልታስቀድስ በሄደችበት ሰዓት የገጠማትን ነገር ነው ያካፈለችን ያለችው። ስለዚህ እኛ ኦርቶዶክሳውያን እየተፈተን ያለ ነው እያንዳንዳችን በማህተባችን ጉዳይ ነው። ሁላችሁም ልታውቁና ጠንቃችሁ ልትረዱ ይገባል። ኦርቶዶክስ ስለሆነ ብቻ መከራ እየተቀበልን ያለ ነው፣ ዋጋ እየከፈልን ያለ ነው። በማንኛውም ሀገር ላይ ነፃነት ያለው ሃይማኖት ነው። ሃይማኖት የፈለገውን ሰው ማንኛውም ነገር ማምለክ ይችላል፣ እንደፈለገው በሃይማኖት በኩል መንቀሳቀስ ይችላል። ነገር ግን ዛሬ በዚሁ ሀገራችን በኢትዮጵያ ላይ ተከብረን በኖርበት ሀገር ላይ ቅዳሴ እንዳናስቀድስ እየተከለከልን ያለ ነው። አስባችሁታል? ስለዚህ ኦርቶዶክሳዊ ሆነን መላው የኢትዮጵያ ኦርቶዶክስ ሃይማኖት ተከታይ የሆናችሁ ሁላችሁም ነቅታችሁ ሃይማኖታችሁን ልታስጠብቁ ይገባል። ኦርቶዶክስ ሆናችሁ ከዘረኝነት ወጥታችሁ ሃይማኖታችንን ልንጠብቃት ይገባል ብዬ አስባለሁ። እውነት እላችኋለሁ። አንድ ቪዲዮ ልድገምና ላሳያችሁ ምን አይነት ዛቻ ይደረሰብን እንዳለ ተመልከቱ። ወላሂ እኛ ሙስሊሞች ኦርቶዶክሶችን ከምድረገጽ እናጠፋለን። ታያላችሁ፣ በቅርብ ጊዜ ኦርቶዶክስ ትጠፋለች። ምን ይባላል? አሁን እግዚአብሔር ምንድነው የሚባለው? ኡስታዛችሁ ይፎክራል፣ እናንተ ትፎክራላችሁ። እምነታችሁ ጊደል ፍለጥ ነው። ሀገር የመሰረተችን እምነት እናጠፋለን። ብላክቦርድ ላይ የተጻፈው ጽሑፍ መሰላችሁ እንዴ? እንዴት ይሄን አታስቡ? እንግዳ እኮ ናችሁ። እንደ እንግዳ አትሆኑ። የሰው ቤት ገብታችሁ ከቤት ካላስወጣ መባላት እንዴ? ምን አይነት አስተሳሰብ ነው ያላችሁት? ለነገሩ እናንተ ከሰይጣን ጋር ስለምትሮጡ ጂኒ ስላለባችሁ ነው። ቀድማችሁ ግን እናንተ እንዳጠፉ ጋይስ እንግዲህ እንደሰማችሁት ነው። ይህ ሁሉ ማስፈራሪያና ዛቻ እየደረሰን ያለው ለኛ ለኦርቶዶክሳዊ እምነት ተከታዮች ነው። አስባችሁት አይደለ? እንግዲህ ሁላችን ልንነቃ ይገባል ብዬ አስባለሁ። ኦርቶዶክሳውያን እንደዚህ ያለ ነገር እያያችሁ ደግሞ ዝም ልትሉ አይገባም። ለ3000 ዓመት ታሪክ ያላትን ሀገር ገንብታ ላቆየች ብራና ዳምጣ ቀለም በጥብጣ ፊደል ቀርጻ ያስረከበች ቅድስት ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያንን ዛሬ እንደዚህ ያለ ዛቻና ማስፈራሪያ እየደረሰባት ነው የሚገኘውና ነቅተን ቤተክርስቲያንን እንጠብቃት ይገባል ብዬ አስባለሁ። ይሄ ብቻ አይደለም። አንድ ቪዲዮ ተጨማሪ ቪዲዮ ላሳያችሁ ምን ያክል እየተገፋ እንዳለን። ትላንትና በግድ ጌታን ካልተቀበልክ ካልሆነ አራግፍላለሁ በቦክስ መንገድ ላይ እንደባደብኛ ከነሱ ጋር በምታምኑት አምላክ ነው የምጠይቃችሁ። ይህንን በደንብ ኮፒ ሊንክ አድርጉ የሚመለከቱ አካላት በደንብ ስሙ እስከ መጨረሻ። በኢየሱስ ምን አለ? ኢየሱስ ይረግጣል። ምን አስደነቀጠው? ማርያም መሐከለኛ አይደለችም። ማርያምን ቅዱስ ሄኑ እንደንደሱ ገብርኤል መሐከለኛ አይደለም። ገብርኤል ቅዱስ ሄኑ እንደንደው ሚካኤል መሐከለኛ አይደለም። ሚካኤል ቅዱስ ሄኑ እንደንደው መጽሐፍ የሚለው
በየመንገዱ በየታክሲ ተራ መጃተናል። በቃ ታክሲ ላይ እንድንሰለፍ አልቻልንም። እውነተኛ ወንጌል ሰባኪ እየመሰሉ እያሳደዱ ነው መንገድ ላይ ኦርቶዶክሳውያን። እኚህን አባት እንኳን አይታችሁታል። ነጠላ የለበሰ ከተማ ውስጥ መውጫና መግቢያ ያጣል። የሚመለከታችሁ አካላቶች እባካችሁ ዝም እንዳትሉ። በቃ እንዴ አሁን ትላንትና መንገድ ላይ ጌታን ካልተቀበልክ አራግፍላለሁ በቦክስ እንዴ ጌታን ካልተቀበልክ ምን ማርያም ትላለህ እገባላለሁ እያለኝ መንገድ ላይ ወደ መገናኛ አካባቢ እንዴ እግዚአብሔር ነው አተረፈን። የሚመለከተው አካል መላ እንድትለን እንፈልጋለን። በቃ እንዴ መውጫና መግቢያ እያሳጡ ነው። እውነት ወንጌልን እየሰበኩ እየመሰሉ መንገድ ላይ እኛም በቦክስ ማለት ነው። በኢየሱስ ምን አለ? ኢየሱስ ይረግጣል። ምን አስደነገጠው? በኢየሱስ ነው የዘላለም ሕይወት በኢየሱስ። ዛሬ በእኛ ዘመን ለ3000 ዓመት ተከብራ የነበረች ቅድስት ቤተክርስቲያን ዛሬ በእኔና በእናንተ ዘመን እንደዚህ ያለ ማስፈራሪያና ዛቻን እየሰማች ትገኛለችና ኦርቶዶክሳውያን እባካችሁ አሁንም ጠንካራ ልንሆን ይገባል። ነገሮችን ሁሉ እያየን ደግሞ ዝም ልንላቸው አይገባም። ሁላችንም ባለን አቅም ድምጽ ማሰማት ካለብን ድምጻችንን እናሰማ፣ መቃወም ካለብን ድርጊቱን እንቃወም። ዝም ካልን ዛሬ ነገ ጠዋት በርህን አንኳኩቶ በኦርቶዶክሳዊነት ይጠይቃል ማለት ነው። ስለዚህ ሁላችንም ይህን ጠንቀን ልናቅና ልንረዳ ይገባል ብዬ አስባለሁኝ። እስኪ በላይ ሲያሰቃዩ የነበረውን ወንድም ምን አጥፍቶ ነው የሚለውን ሲላሳያችሁና እንመለስ። አልሰማንም፣ ምንም ነገር አልሰማንም። እሺ ቆይ እንዳያችሁት ነው እዚህ ጋር የሚደበደብበትን ፓርት እናሳልፈውና ለኔም ቢሆን ለናንተ አንድ ሰው በዚህ መልኩ ሲደበደብ ብቻውን አስሮ የሁሉ ሰው ህዝብ ሰብሮበት ሲደበደበ ማሳየት ዩቲዩብ ቢሆን ስለማይፈቅድ የእንደበደቡን ፓርት ላሳልፈውና እስኪ ኖርማል ቪዲዮ አለ ላሳያችሁ ተመልከቱ። ከዚህ በኩል ወንድሞቼ የሚጨምሩት አባቶቼ የሚጨምሩት ካለ ከነሱ እንሰማለን። እድሉን ለነሱ ሰጣለን። ሮሎ እንግዲህ የኔ ልጅ ሽማግሌም ስለሆነ ብዙ ሄድ አልመሰላኝም። እንደማመጥ አትሂዱ፣ ጨርሰን ሂዱ። ጨርሰን ትሄዳላችሁ። ጨርሰን እየሰማችሁ ነው። ፕሊዝ አልጨረስንም እኮ አሁንም አልጨረስንም። ቅጣቱ የሚወሰነውን ውሳኔ የሚቀበለው ቤተሰብ ነው። ለመመለስም ምንም ለማድረግም ሌላ ተጨማሪ ቅጣትም ካለ ኃላፊነቱን የሚወስደው ቤተሰብ ነው እንጂ ያልኩት ጨርሰናል ሂዱ አላልኳችሁ። እኔ ማለት የሚፈልገው ነገር ያው ብዙዎቻችን ተናግረናል። ማናችንም እንዳደማ በዚህ ጥሪ በአንድ ቀን መምጣታችን እንግዲህ የሁላችን ተሰምቶን ደማችን አሞ ነው። ማታኛም እስከ 8 ሰዓት ድረስ ውጪ ነበረን። ያ ስለተሰማን ነው። አሁንም ያንን ሁሉ ላወራ ሳይሆን አሁን ወደ ዋና ሀሳብ ስንመጣ ቅድም እንዳለም አሁን ሙሉ ኃላፊነቱን የሚቀበለው ቤተሰብ ነው። ከዚህ ሰዓት ከዚህ ደቂቃ ጀምሮ አንድ ነገር አያደርግም። ኃላፊነቱን እኛ እንቀበላለን። አያወራም የሚሉ ከሆነ በኮሚቴ ጋር ፈርሞ ይሄዳሉ። ከዛ በኋላ አንድ ነገር በተፈጠረ ቁጥር ይኸው ግሩፕ አለን። ወዳኑ ግሩፕ ይለቀቅና ካለበት አስሰን ይዘን መተን የምናደርገውን ነው የምናደርገው። ስለዚህ አሁን ጸጉሩን የላጡ ቤተሰቦች መጥተው ሙሉ የልጁን ኃላፊነት ከዚህ ሰዓት ጀምሮ ከዚህ ደቂቃ ጀምሮ አንደበቴን ከትቻለሁ፣ በዚህ አልወጣም፣ ተምሬያለሁ ብሎ የሚመለሰውን ኃላፊነት ቤተሰብ ሲቀበል አብረን የምንሰማ ነው የሚሆነው። ለምንድን ነው ጥለን የምንሄደው? ቤተሰብ ከመዋልቴን ግን ኃላፊነቱ ጋይስ እንዳያችሁት ነው እንግዲህ ያው ምንም ቢያጠፋ እኔ እንደራሴ እንደ አንድ ኢትዮጵያዊ ይህን ነገር እቃወመዋለሁ። ምን መሰላችሁ እዚህ ጋር እየተደረገ ያለው ነገር በጣም እጅግ የሚያሳዝን ነገር ነው እያየን ያለ ነው። ይሄ ግለሰብ በጣም መጥፎ ነገር ሊያጠፋም ይችላል። ህግ ካለ
እጅን ጎትተው ይዘው ለህግ ማስረከብ የቻሉ እንደዚህ ቪዲዮ እየቀረጹ ካሜራ እየቀረጹ ሰውን ማሰቃየት ምንድነው እኛ ከዚህ ቪዲዮ የምንማረው? ለምሳሌ ይሄ ግለሰብ አሁን እነሱ እንደሚሉት ከሆነ ብሔርተኛ ነው፣ የሌላ ብሔርን ሰርበዋል፣ አንቋሾናል እያሉ ነው እዚህ ጋር እንደዚህ እያደረጉ ያሉት። እሺ ሰደበ እንበል። አንደኛ ሁላችን ልናቅ የሚገባው ነገር ማንም ቢሆን እንደ አንድ ኢትዮጵያዊ ተቻችለን ተከባብረን መኖር ያለብን፣ አንተ ከማንም ስለማትበልጥ ስለማታንስ የአንዱን ብሔር ዝቅና ከፍ ማድረግ አትችልም፣ ማንም ብትሆን ማለት ነው። ስለዚህ በዚች ሀገር ላይ ተፋቅረን ተከባብረን መኖር እስካለብን ድረስ ምንም አይነት በብሔር ጥላቻ ሊኖረን አይገባም ብዬ አስባለሁ። ነገር ግን ይሄ ልጅ እንኳን እንደዚህ ያለ ጥላቻ ቢኖርበትም በቪዲዮ አንጥቶ እየቀረጹ እየሰደቡ ይሁሉ ከቦ ድብደባና ማሰቃየት የሚለው ነገር ምንም የማይጠቅም ነገር ነው። ካጠፋ ባጠፋው ልክ ማስረጃ ካላችሁ ወስዳችሁ እንዲከሰስ ማድረግ፣ የሚታሰርም ከሆነ ማሰር። እዚህ ጋር እየደበደቡ ማሳየቱ ማን ይማርበታል? ይሄ ትክክል አይደለም ብዬ አስባለሁ እኔ እንደ አንድ ኢትዮጵያዊ ማለት ነው። በጣም እጅግ የሚያሳዝን ነገር ነው። ይሄ ወታደር ምን እንደሚል በደንብ አዳምጡ። እንደ ሀገር እጅግ አሳሳቢ ነገር ነው ያነሳው። ስሙት። ስቶፕ ዋር ኢን አማራ፣ ጦርነት ይብቃን። ለምን የአማራ እናቶች ይሰቃዩ? ሀገር ውስጥ ጦርነት ሳይሆን ከውጭ ሀገር ጋር ነው ሁላችንም አንድ ሆነን መዋጋት ያለብን። ሁላችሁም ስቶፕ ዋር ኢን አማራ በሚል መሪ ቃል ሁላችሁም ይህን ቻሌንጅ ተቀላቀሉ። ይህንን ንግግር በዛው በወንድማማቾች ጦርነት ላይ እየተሳተፈ ካለ ከአንድ ወታደር በመስማቴ በጣም ደስ ብሎኛል። ይልቅ ከዚህ ወታደር ንግግር አንጻር መላውን የኢትዮጵያ ሕዝብ እንደ ሕዝብ የታዘብኩበትን አንድ ጉዳይ ልንገራችሁ። የምታስታውሱ ከሆነ ከጥቂት ወራት በፊት ትግራይ ክልል ላይ ገና ለገና ላልተከሰተ ነገር ግን ይከሰታል ብለን ለሰጋነው ጦርነት ሁላችንም ለማለት በሚያስደፍር መልኩ ሶሻል ሚዲያ ላይ ወተን ያ ጦርነት እንዳይደረግ ድምጽ ሆነናል። ይህንን እየተቃወምኩ አይደለም፣ ትክክል ነው። ነገር ግን እንዴት ነው እየተደረገ ላለው ለአማራው ክልሉ ጦርነት ዝም ያልነው? አማራ ክልል ላይ እየተደረገ ያለው ጦርነት የወንድማማቾች ጦርነት አይደለም ወይ? በዚህ ጦርነት ልክ እንደ ትግራዩ ጦርነት ብዙ የአማራ እናቶች ልጆቻቸውን እያጡ አይደለም ወይ? በመከላከያ ሰራዊት በኩልም እንዳሉ ወንድሞቻችን ብዙ የኢትዮጵያ እናቶች ልጆቻቸውን እያጡ አይደለም ወይ? ጦርነቱ ላይ ለሌለን ሰላም ቦታ ላለን ምንም ላይ መስል ይችላል። ጦርነቱ ላይ እየተሳተፉም ሆነ ጦርነቱ ያለበት አካባቢ ያሉ ወገኖቻችን ግን ምን ያህል ጭንቀት ውስጥ እንዳሉ ግልጽ ነው። ስለዚህ ያኔ የትግራይ ጦርነት እንዳይከሰት ሶሻል ሚዲያ ላይ ድምጽ የሆነው ለወረትና ለይስሙላ ካልሆነ እየተደረገ ስላለው ስለ አማራው ክልል ድምጽ ማንሆንበት ምንም ምክንያት የለም። ስለዚህ እባካችሁን ሀገራችሁ ኢትዮጵያ በሁሉም አቅጣጫ ሰላም እንድትሆን የምትመኙ ሁሉ አማራ ክልል ላይ እየተደረገ ያለው የወንድማማቾች ጦርነት እንዲቆም ሁላችሁም ይህንን ቻሌንጅ ተቀላቀሉ። አመሰግናለሁ። ጋይስ እንደሰማችሁት የዚህ ወንድማችን ድምጽ ተቀባይነት ሊኖረው የሚገባ ድምጽ ነው። የሚያዋጣን ተፋቅረን እንድንኖር ከተፈለገ እንደ ሀገር ጸንታ እንድትቆይ ከተፈለገ የዚህን ወንድማችንን ድምጽ ማበረታታት መደገፍ አለብን ብዬ አስባለሁ። ይሄ ወንድም እንደምታዩት በጣም ስቅስቅ ብሎ እያለቀሰ ያለው ነገር እየተናገረ ያለው ኦሮምኛ ቋንቋ ነው። ነገር ግን ኮመንት ላይ ምንድነው የሚለውን ነገር ብዙዎች ተርጉሞ ታሳያቸዋለሁኝና የምትሰሙት ሰሙታላችሁ፣ ቪዲዮ ታሳያቸዋለሁኝ እያለ ያለው ነገር እውነት ላችኋለሁ በጣም የሚያስለቅስ የሚያስነባ ነገር ነው። ስሙት፣ የምትሰሙ ቋንቋው ነው። ገለጃላው ነው ለተዳለት በቃ umnagon dedane diwa kadine ji ko no mi dace sa wai na mi da bace su jumtu bari mutul bunjiru dara na majra bak bak kami yude me berkawan sa chundan don du kawan Lave ko kalat guruno na ko tani sa muko na marachi tani arka ko kani ga na ko de arra moje jine ko te battu umman dundu ga na mata unda branda ga warja ga jirta dundu ይመስለኛል የምትሰሙት ሰምታችሁታል። ነገር ግን እዚህ ጋር በጣም ብዙ ላይክ ያለው አንድ ወንድማችን እንግዲህ ኮሜንት ያደረገውን ነገር ተመልከቱ። ወንድሜ ነው አማራ ክልል ሞታ፣ አሁን ደግሞ ከ3 ቀን በኋላ እናንተ ትሄዳላችሁ እየተባለን ነው። እናቴ የወንድሜ ሀዘን ሳያልቅ እኔ ልሞትባት ነው እያለ ነው ያለው ወንድም። አስባችሁታል አይደል ምን ያክል አስከፊነት እንዳለው ጦርነት። አድናቂዎቹና ተከታዮቹ ንጉሳችን የሚሉት አርቲስት ቴድሮስ ካሳሁን ጌታ ኢየሱስን እንደ ግል አዳኙ
አርጎ እንደተቀበለ በሰማን በዚህ ወቅት ደግሞ አዲስ መዝሙር ለቀቀ የሚል ዜና ሰምተን መዝሙሩ እጃችን ገብቷል። እጅግ በጣም ያስደስታል። ወንጌል ያሸንፋል፣ ኢየሱስ ያድናል። ይሄ ቴዲ አፍሮ መዝሙር ነው። እንስማው። ከጌታችን ፍቅር ማነው ጌታ? ስልጣን በእጁ ያዘ ሁሉን የሚረታ ከአምላካችን ጋር አድናቂዎቹና ተከታዮቹ ንጉሳችን የሚሉት አርቲስት ቴዎድሮስ ካሳሁን ጌታ ኢየሱስን እንደ ግል አዳኙ አርጎ እንደተቀበለ በሰማን በዚህ ወቅት ደግሞ አዲስ መዝሙር ለቀቀ የሚል ዜና ሰምተን መዝሙሩ እጃችን ገብቷል። እጅግ በጣም ያስደስታል። ወንጌል ያሸንፋል፣ ኢየሱስ ያድናል። ይሄ ቴዲ አፍሮ መዝሙር ነው። እንስማው። ከጌታችን ፍቅር ማነው ጌታ? ስልጣን በእጁ ያዘ ሁሉን የሚረታ ከአምላካችን ጋር ጋይስ እንደሰማችሁት ነው እንግዲህ እቺ ወንድም ጮቢ ያስረገጠችን ያለችው አርቲስት ቴዲ አፍሮ ሃይማኖትን ቀየረ እያለች ነው ያለችው። እንግዲህ ሁላችሁ እንደምታውቁት ቴዲ አፍሮ በመላው ኢትዮጵያ ዘንድ በአርቲስት ስራው የሚወደድ ነው። ነገር ግን ይህን ያክል ደግሞ ደነዛ አይደለም፣ ያስባል። ትክክለኛ እምነት የቱ እንደሆነ ያውቃልና ወደዚህ ወደ ጨለማ ህይወት ምንም የሚጓዝበት መንገድ የለም። ምንም ቢሆነው ስራው አስገዶት ዘፋኝነት ቢመርጥም ነገር ግን ወደዚህ ህብረት ይቀላቀላል ብላችሁ ፈጽማችሁ እንዳታስቡት። እውነት እላችኋለሁ።